ኢትዮጵያ የቀደምት ስልጣኔ ባለቤት እንደመሆኗ ዛሬ የምትገኝበት ኋላ ቀርነት ካላት የተፈጥሮና ሰው ሰራሽ ሀብቶች አንፃር የማይገባት መሆኑን ብዙዎች በቁጭት ያነሳሉ። ባለፉት ዘመናት ሀብቶቿ ባለመልማታቸው የተጀመሩ ስራዎችም ከፍጻሜ ሳይደርሱ መቅረታቸው ጉዞዋ ወደ ኋላ የዜጎቿ ኑሮ ከዕለት ያልተሻገረ እንዲሆን አድርጎታል። መደመርም መነሻው ይህ ቁጭት ነው። ለምን ወደ ኋላ ቀረን? ለምን ሀብቶቻችንን መጠቀም ተሳነን? በሚለው እሳቤ ይህንን እንደ ክፉ ጥላ ለዘመናት ሲከተላት የኖረውን ድህነት ለመዋጋትና ገናና ስሟን ለማስቀጠል የመደመር መንግስት አካታች፣ ፈጣን፣ ፍትሃዊና ዘላቂነት የኢትዮጵያን ከፍታ ለማረጋገጥ እየሄደባቸው ያሉ እሳቤዎች ናቸው። ለመሆኑ የመደመር መንግስትን ለየት የሚያደርጉት ባህሪያት ምንድናቸው? በጥቂቱ እንመልከት። አንደኛው ምናባዊ ከፍታ ነው። ምናባዊ ከፍታ በጊዜና በቦታ ያልተገደበ ተሻጋሪ ምልከታ ልንለው እንችላለን። በተለይ እንደ ኢትዮጵያ ላሉ ለሺህ ዘመናት ከስልጣኔና ከእድገት ወደ ኋላ ከመቅረት ከተለመደው ወይንም ከነባሩ አሰራር ወጥቶ ትውልድን ወደ እድገት ለማሻገር መሰረት የሚጥል ነው። ለዚህም እንደ ምሳሌ በቱሪዝምና በቴክኖሎጂው ዘርፍ እየተሰሩ ያሉ ስራዎችን ማንሳት እንችላለን። ምናባዊ ከፍታን ባህሪው ያደረገ መንግስት ሊከተላቸው የሚገቡ መንገዶችም አሉ። ጊዜን ተሻግሮ የመጪውን ዘመን ተስፋና ስጋት ማገናዘብ እንደሚኖርበት ይጠበቃል። ይህ ባህሪ ኢትዮጵያን ከፍ ለማድረግ በተሄደበት ርቀት ያበረከተውን አስተዋጽኦ ብንመለከት እንኳን ከተሞች ገጽታቸው እንዲቀየር፣ ህዝቡ በሀገሩ ልማት ላይ ንቁ ተሳታፊ እንዲሆን አስችሏል። ሀገራዊ መግባባትን በማጎልበት ፕሮጀክቶችን ለማጠናቀቅ የሚወስደውን ጊዜ ማስቀረት ተችሏል። ከነዚህ አበርክቶች አለፍ ሲልም ዓለምን በራስ ምናብ በመቅረጽ የሌሎችን ሀገራት መዳረሻ መወሰን እንደሚያስችልም የመደመር መንግስት ያመላክታል። የማድረግ አቅም ደግሞ ሁለተኛው የመደመር መንግስት ባህሪ ሲሆን ይህም በምናብ ያለን እና በእቅድ የሰፈረን ሀሳብ በእውን የሚጨበጥ እንዲሆን ማድረግን ያመላክታል። ባለፉት ዓመታት የማድረግ አቅም ባለመጎልበቱ እንደ ሀገር የተጀመሩ ፕሮጀክቶችን ማጠናቀቅ ባለመቻላቸው የጊዜና የሀብት ኪሳራን አስከትሏል። ኢኮኖሚው እንዳያድግም እንቅፋት ሆኖ ቆይቷል። ህዳሴ ግድብ፣ የኮሪደር ልማትና መሰል ስራዎች ግን ይህ ታሪክ የተቀየረባቸው የማድረግ አቅም ማሳያዎች ናቸው። የማድረግ አቅምን ማጎልበት እንደ ሀገር ምን ይዞልን መጣ የሚለውን ብናይ ሀብትን በተገቢው መንገድ ጥቅም ላይ እንዲውል አድርጓል። የዜጎች የመልማት ጥያቄ በአፋጣኝ ምላሽ እንዲያገኝም አስችሏል። ጊዜንና ጉልበትንም መቆጠብ ተችሏል። ተለማጭነትና ተላማጅነት ሌላኛው የመደመር መንግስት ባህሪ ሲሆን ጊዜንና ወቅቱ ካለው ነባራዊ ሁኔታ ጋር ራስን እያስማሙ መጓዝ ማለት ነው። ተለዋዋጭ በሆነው ዓለም ተላማጅ ያልሆነ አካሄድ አንዳንዴ ለመልካም በሌላ ጎኑ ደግሞ ሀገርን ለቁልቁለት ጉዞ ማዘጋጀት እንደሚሆንም ይገለጻል። ለዚህም የኢትዮጵያ አየር መንገድ በኮቪድ-19 ወቅት ከህዝብ ትራንስፖርት ወደ ዕቃ የተሸጋገረበትን ወቅትም እንደ ጥሩ ምሳሌ የሚወሰድ መሆኑን የመደመር መንግስት መጽሐፍ ያነሳል። እነዚህ ባህሪያት ኢኮኖሚያዊ እድገትን በየትኛውም ሁኔታ ላይ ማስቀጠል ወቅቱን የዋጀ ውሳኔ ለመስጠትም ያስችላሉ። የመደመር መንግስት እነዚህንና ሌሎች ባህሪያትን መለያው አድርጎ የኢትዮጵያን ከፍታ በማይናወጥ መሰረት ላይ ለማስቀመጥ እየሰራ ይገኛል።